ከዕለት ተዕለት እንቅስቃሴያችን ላይ ሮንግ ማፕ የሚጠቅመን በግላችን የምንሰራውን የትኛውንም የስራ እንቅስቃሴ ጠልቀው ገብተውም እንዳይወስዱት ያደርገናል። ከውስጥም መረጃ እንዳይሾልክ ይጠቅመናል። አንዱ ይሄ ነው። ሁለተኛው የውስጥ ችግሮችን ወይም ግጭቶችን ለመፍታት ሮንግ ማፕ በጣም ጠቃሚ። የሀገር ግጭት ሊሆን ይችላል፣ የፖለቲካ ግጭት፣ ሀገራዊ ግጭት ሊሆን ይችላል፣ የትዳር የቤተሰብ ግጭት ሊሆን ይችላል፣ የጓደኛ ግጭት ሊሆን ይችላል፣ በመስሪያ ቤት የአሰሪና የሰራተኛ ግጭት ሊሆን ይችላል፣ የአለቃና የሰራተኛ ግጭት ሊሆን ይችላል፣ የአካባቢ ግጭት ሊሆን ይችላል ወዘተ። እነዚህ ግጭቶች ለሰው አይን ለወሬ የተጋለጡ ናቸው። በሶስተኛ ደረጃ በዕለት ተዕለት ህይወታችን ላይ ለምን ይጠቅመናል ሲባል በሶስተኛና በመጨረሻው ላስቀምጥ የምፈልገው አደገኛና ስውር ምልመላዎችን ለመቆጣጠር ይጠቅማል። ይሄ ደግሞ ሌላው ከባዱ ነገር ነው። ስለዚህ ከብዙ ጉዳት ለመውጣት ደስተኛና ጠንካራ ሆኖ ለመኖር ውጤታማም ለመሆን በቀላሉም ተሰብሮ ላለመውደቅ ሮንግ ማፕን ማወቅ ያስፈልጋል። እንዴት ለሚለው ይሄው እንደነገርኳችሁ ነው። በዕለት ተዕለት ህይወታችሁ እስኪ እነዚህ ሶስቱን እንኳን ስናይ ከዛሬ ጀምሮ የራሴን የስራ እንቅስቃሴ ለማንም ሰው ከሚፈለገው ውጪ ምን አላደርግም፣ አልገልጽም። የኔ ነው፣ በሚስጥር ይዘዋለሁ። ሊያጠቃኝና ሊጠልፈኝ የሚመጣውንም ደግሞ እኔ ምን አይነት መረጃ እንደምሰጠው አውቃለሁ ብላችሁ ለራሳችሁ ውሰዱ። በሁለተኛ ደረጃ የውስጥ ግጭቶችን፣ እነዚህን ግጭቶች ለመፍታት ሮንግ ማፕ ማወቅ ትልቁ መድኃኒት ነው። ምድር ላይም ወደር የሌለው ጥበብ ነው። ይሄን ለራሳችሁ ውሰዱት። ግጭቶችን ስትፈቱ ወዲያው ወደ ጭንቅላታችሁ ሮንግ ማፕ ይምጣ። ምክንያቱም ሌሎች ግጭቱን ተጠቅመው ይነግዱበታል፣ ያሰፉታል። እናንተ በዛ በጸብ ትቀጥላላችሁ። እነሱ ደግሞ ብዙ ነገር ሰርተውበታል። ብንን ስትሉ እናንተ የላችሁም፣ ተሰብራችኋል፣ ወድቃችኋል። እንደ ህዝብ፣ እንደ ሀገር፣ እንደ ግለሰብ፣ እንደ ቤተሰብም ተበላሽታችኋል። ብዙ ሀገር ተበትና በትንትኗ ወጥቶ በታሪክ እናውቃለን። ከዚህ የሮንግ ማፕን ካለመረዳት የተነሳ ነው። ብዙ ቤተሰብም ተበትኗል። ብዙ ፍቅርም ውሃ በልቶታል። ብዙ ትዳርም ገደል ገብቷል። ብዙ ወዳጆችም ተለያይተው ጠላትና ጠላት ሆነዋል። ሮንግ ማፕን ማወቅ ጠላት እንዳይሰብርና መርዙን እንዳይተክልና ያዘር እንዳይበቅል ያደርጋል። እኛም ደግሞ ለመጥፎና ለከፋ የመረጃ ፍሰት ወይም ደግሞ ለማይሆንም መሰጠት እንዳንዳረግ እኛን ይገዛናል። በሶስተኛ ደረጃ አደገኛ ምልመላዎችን እኛን ወደ ባርነት፣ እኛን ለዘላለም ዕቃና ግዑዝ አድርጎ ወደ መጠቀምም እንዳይነዳን የሚያደርግ ትልቅ ጥበብ ነው።